بسم الله الرحمن الرحيم. الحمد لله الذي وحده وصلى الله عليه وسلم من لا نبي بعده وعليه وصحبه أجمعين وبعد. السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼ ዛሬ እንግዲህ ዕለቱ ጁምዓ ነው። በዚህ በጁምዓ ዕለት ብዙ መልካም ነገሮችን ከአላህ የምንከጅልበት ያቺ ድብቅ የሆነችው ወደ አላህ የምንቃረብበት ዱዓችን ተቀባይ የምትሆንበት ሰዓት ጋር የምንገጣጠምበት ዕለት አላህ አድርጎልን የግል ሐጃችን የቤተሰቦቻችን ጉዳዮቻችን የኡመቱ ሐጃ የሚፈታበት ችግሮቻችን መፍትሄ የሚያገኙበት የታመመው የተቸገረው በውስጡ በውጩ ብዙ መከራ ያለበት ሰው ሁሉ ፈረጃ ሊያገኝ የሚችልበት ዱዓ እንድናገኝ በዱዓ እንበርታ በዱዓ እንታገል እላለሁ። ከዛ በመቀጠል ይህንን ሳስታውስ አንድ ነገር ትዝ አለ። ሰይድና ዑመር ብን ኸጣብ في يوم من الايام አንድ ቀን በመንገድ ላይ የሄዱ አንድ ሰው አንድ ዱዓ ሲያደርግ ሰሙት። የሱም ዱዓ ምን ነበር? اللهم اجعلني من عبادك القليل የሚል ነበር። ጌታዬ ከነዛ ከጥቂት ወይም ቀላሎቹ ዒባዶች አድርገኝ ያለ ሲለምን ሰምተውት ነበር። ዑመርም ጠየቁት እንደዚህ አይነት ዱዓ ከየት አምጥተህ ነው አሉት። እንግዲህ ያላወቁትን የሚጠይቁ አሚር አልሙእሚኒን የሙስሊሞች ታላቅ መሪ ፋሩቅ هذه الامه የነበሩት ዑመር ብን ኸጣብ ለመማር ለማወቅ የበለጠ ለራሳቸው ለማድረግ ሁሉን ነገር ስለሚጓጉ እንደኛ የሚቆሙበት ቦታ ራሳቸውን አላግባብ ሰቅለው ስላልሆነ ያን ጠየቁት። ሰውየው የሚገርም መልስ ነበር የበለሰላቸው። ከአላህ ቃል ላይ ነው ያገኘሁት ምን ከሚለው ብለው ጠይቁት። ወቀሊሉ ሚን ዒባዲ ሸኩር እነዛም ጥቂቶች ናቸው እኔን የሚያመሰግኑት የሚሏቸው ባሮች ውስጥ አላህ ከእንደዛ እንዳያረገኝ ያላቸው። ዑመርም ይህንን ንግግር ከሰሙ በኋላ እያለቀሱ ወደ ራሳቸው ተመልሰው ይህንን ዱዓ እያተመተሙ ጌታዬ እነዛ ቀላል ካልካቸው ዒባዶች አድርገኝ። ሁልጊዜ ለአላህ ቁርብ ለአላህ መጠጋት ለአላህ ታማኝ መሆን አላህ ጋር የሚኖረን ግንኙነት በማንነታችን የሚለካ አይደለም። እኛ ይዘን በምንመጣው መሰረት አይደለም። ልባችን ለአላህ በተከፈተው ልክ ራሳችንን ለአላህ ለማቅረብ ባዘጋጀነው ልክ ነው። ለዚህም ነው ጉዳዮቻችን ላይ ነገራቶቻችንም ጋር አላህ ጋር ተገናኝተን አላህን ለምነን ውጤት የምናገኘው በዛው ልክ መስራት ስንችል በዛው ልክ ራሳችንን ስናዘጋጅ መሆኑን ማመን ይፈልጋልና ጁምዓ በዚህ ሰዓት ውስጥ ማትታወቅ ሰዓተ ኢጃባ ያለበት ጊዜ ነው። ሲልባችን ወደ አላህ መለስ አድርገን ቀልባችንን ሰብሰብ አድርገን አላህ ጋር ልንገናኝበት አዲስ ማንነት ምዕራፍ ልንመሰርትበት የምንችለውን ዱዓ ወደ አላህ ያደረግን ራሳችን ወደ አላህ እናቀርብ። አላህ ጁምዓቸው ላይ ተቀባይነት ከሚያገኝ ዱዓ ከሚያገኙት ሰዎች ያድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።